ኢትዮጵያ የዓለም አቀፉን የአየር ንብረት ለውጥ ጉባኤ ኮፕ 32ን እንድታዘጋጅ መመረጧ ለሀገሪቱ ብቻ ሳይሆን ለመላው አፍሪካ ትልቅ ዲፕሎማሲያዊ ዕድል ሆኖ ተመዝግቧል። ይህ ታሪካዊ አጋጣሚ ኢትዮጵያ በአረንጓዴ ልማትና በአየር ንብረት ጥበቃ የምታደርገውን ጥረት ለዓለም የምታሳይበት ወርቃማ ዕድል ተደርጎ ተወስዷል። ጠቅላይ ሚኒስትር አብይ አህመድ ጉባኤውን በስኬት ለመምራት የተቋቋመው ብሔራዊ ኮሚቴ እስካሁን ያከናወናቸውን ተግባራትና የቀጣይ እቅዶቹን ገምግመዋል። የውጭ ጉዳይ ሚኒስትርና የኮፕ 32 ፕሬዝዳንት ጌዲዮን ጢሞቴዎስ እንደገለጹት ይህ ጉባኤ ኢትዮጵያ ማንኛውንም ታላቅ ዓለም አቀፍ ሁነት የመምራት ብቃት እንዳላት በተግባር የምታሳይበት መድረክ ነው። የኢትዮጵያን ብቃትና የማድረግ አቅም ከፍ አድርገን ማሳየት ኢትዮጵያ ውስብስብ የሆኑ ትላልቅ የሆኑ ዓለም አቀፍ ጉዳዮች ላይ መምራት፣ ማስተናገድ፣ እነዚህን ሂደቶች ማሳለጥ የምትችል የበሰለ አቅም ያላት ተቋማት ያሏት አገር መሆኗን ከፍ አድርጎ ማሳየት ነው። ከዛም ባለፈ የሀገራችንን የገር ኃይል እና ዓለም አቀፍ ተጽዕኖ ማሳደግ፣ ማጎልበት ዘላቂ ትሩፋት ይሆናል ብለን የምንጠብቀው ነው። በተመሳሳይ የፕላንና ልማት ሚኒስትር ፍጹም አሰፋ በበኩላቸው በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ስር የሚካሄዱ ድርድሮችና ሁነቶችን በሚገባ ለማሳለጥ አስፈላጊው ቅድመ ዝግጅት እየተደረገ መሆኑን አረጋግጠዋል። በአየር ንብረት ለውጥ ጉዳዮች ላይ ድርድር የሚያደርጉበትን በድርድር ውጤቶች ላይ ደግሞ ትግበራን የሚከታተሉበትንና የሚመለከታቸው ሁሉ ለዚህ እንዲተጉ የሚሰራ ስርዓት ነው። በአጠቃላይ እንግዲህ ያለውን የአየር ንብረት ስርዓት ስንመለከት ድርድሩን የሚመራው በሶስት ትልቅ ስምምነቶች ላይ ህጋዊ የምንላቸው ስምምነቶች ላይ በመመስረት ነው። ይህን ስርዓት የሚመሩ ህጋዊ ስምምነቶች የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ የምንለው ነው የመጀመሪያው። ሁለተኛው ደግሞ የኪዮቶ ስምምነት ሲሆን ሶስተኛው የፓሪስ ስምምነት ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ጉባኤው ኢትዮጵያ በአየር ንብረት ለውጥ ያላትን መሪነት እንደምታረጋግጥ፣ የአየር ገጽታን በመገንባት ረገድ ትልቅ አቅም እንደሚፈጠርና በተለያዩ ዘርፎች የውጭ ኢንቨስትመንትን ለመሳብና የቱሪዝም ፍሰትን ለመጨመር በትኩረት እንደሚሰራ አብራርተዋል። የጉባኤውን ደህንነት በተመለከተ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አለም ፀሐይ ጳውሎስ ኮፕ 32 በስኬት እንዲጠናቀቅ ደህንነቱ በሁሉም አቅጣጫ የተጠበቀ እንዲሆን ማድረግ ቀዳሚ ተግባር መሆኑን አንስተዋል። ነባሩን ሳይረብሽ አዲስ የሚመጣውን መቋቋም የሚችል ሬዚሊየንት የሆኑ መሰረተ ልማቶች መኖራቸውን የማረጋገጥ ግብ እንደዚሁ ሌላኛው ትኩረት ያደረግንበት ነው ማለት ነው። በሂደቱ የምንፈጥራቸው አቅሞች በተለይ ደግሞ ወጣቶች በዚህ ሂደት ውስጥ እንዲያልፉ የምናደርጋቸው በርካታ ወጣቶች አሉን። የዘላቂ የሆነ ሌጋሲ ወይም ደግሞ ትሩፋት ያለው ሆኖ እንዲያልፍ ማድረግን ታሳቢ አድርገን ነው የምንንቀሳቀሰው ማለት ነው። ይህ ሂደት ሁሉ ሊሳካ የሚችለው ደግሞ ደህንነቱ የተጠበቀ ከጤና ማኳያ ከሴኩሪቲ ማኳያ ደህንነቱ በሁሉም አቅጣጫ የተጠበቀ ሲሆን ማደሪያው፣ መንቀሳቀሻው፣ መሰባሰቢያው የሴኩሪቲ ስርዓቱ የደህንነት አካሄዱ የተሳለጠ ሲሆን ስለሆነ እነዚህን ይዘን ነው እየተንቀሳቀስን ያለ ነው ማለት ነው። በዲጂታል ቴክኖሎጂ በኩል ደግሞ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በበኩላቸው ጠንካራ፣ አስተማማኝ፣ የተናበበና ኢንተለጀንት የሆነ ከመሰረተ ልማት እስከ ዲጂታል አገልግሎት ድረስ ያለውን ዝግጅት በከፍተኛ ጥራት ለማቅረብ እንደሚሰራ አብራርተዋል። ይህ ታሪካዊ አጋጣሚ ኢትዮጵያ በአረንጓዴ አሻራና በአየር ንብረት ጥበቃ የምታደርገውን ዓለም አቀፍ ተጽዕኖ ለዓለም የምታሳይበት ትልቅ መድረክ ነው። ኢትዮጵያ የአህጉሪቱን ድምፅ በማስተጋባት ረገድ ያላትን ቁርጠኝነት የምታረጋግጥበትም ይሆናል። በጉባኤው ላይ ከ196 በላይ ሀገራት የተወከሉ ልዑካንና በርካታ ተሳታፊዎች ይገኛሉ ተብሎም ይጠበቃል።